አብይ አህመድ አሊ ጦርነት እንጀራቸው ነው ሲባል ያለማቋረጥ የኢትዮጵያን ሕዝብ ደም ያፈሳሉ፣ ያጋድላሉ ማለት መሆኑን አሁን ዓለምም እየተረዳቸው ይመስላል። ባለፉት ዓመታት ሕግ ላስከብር፣ ሽብርተኛም ልደመስስ፣ ጽንፈኛም ልዋጋ ዘመትሁ እያሉ በአገር ሀብትና በሕዝብ ሕይወት ላይ የተጫወቱትን መተላለቅ ዘንድሮ ደግሞ ጎረቤት አገራት ላይ በመተኮስ ሰፋ ያለ እልቂት መደገሳቸውን ዓለም እየተናገረባቸው ነው። በዚህም ተፋላሚዎቻቸው ሁሉ ያለ አንዳች ልፋት ግዙፍ ዲፕሎማሲያዊ ድል ከወዲሁ ተጎናጽፈዋል። አሁን በዓለም አቀፉ ማህበረሰብና ሚዲያ እይታ ሻዕቢያ በአብይ አህመድ ጦርነት የታወጀበት ተጎጂ እንጂ ነገር ፈላጊ ተደርጎ አይቆጠርም። ህወሓትም በድሮን ጭምር ጦርነት የተከፈተበት፣ የፈረመው የሰላም ስምምነት የተጣሰበት፣ አዲስ ጦርነት የተደገሰለት፣ በአጠቃላይ በአብይ አህመድ ተንኳሽነት ምክንያት ተገዶ ወደ ጦርነት የሚገባ እንጂ ግጭት ቀስቃሽ ተደርጎ እየታየ አይደለም። የኦሮሞ ነጻነት ጦርንና ፋኖን እየተዋጋ ዓመታትን የዘለቀው ብልጽግና የጦርነት ቆሌውን ለማርካት ብሎ ደም የማፍሰስ ውቃቢው ምሱ እንዲደርስም ብሎ የሚያደርገው እንጂ ለመደራደር ለመነጋገር ቦታና ምክንያት ቸግሮ አይደለም የሚለውን ዓለም ከተስማማበት ቆየ። አሁን አዲሱ ነገር በዘንድሮ በጋ ብልጽግና ያለውን ሰራዊት ወደ ሰሜን ኢትዮጵያ ማንቀሳቀሱ ሲሆን የት ሊያዘምተው ነው? ማንንስ ሊገድልበት ይሆን? ስንት ሴት ሊያስደፍርበት፣ ስንት ወጣት ሊረሽንበት፣ ስንት ከተማ በሻሻ ሊያደርግበት ነው የሚለው መወያያ ሆኖ ቀጥሏል። የአብይ አህመድን ጦረኛነት የተገነዘቡ በርካቶች ይህንን ሰራዊት ከትግራይ እስከ አስመራ ድረስ ተዋጋ ብለው ሊያሰማሩት ነው እያሉ ነው። አገዛዙ በግልጽ ያወጣውና ያስተዋወቀው እቅድ የለም። የጦርነት ሰበቦችን ግን አስተዋውቋል። ወደ ትግራይ የሚሄድን በጀት፣ ነዳጅ፣ ሸቀጥ፣ እርዳታ፣ መድኃኒት ወዘተ ከልክሏል። ከ2013ቱ ጦርነት በፊት የትግራይ ክልል መስተዳድር አካላት የነበሩትን ግዛቶች የፌዴራል መንግስት ያስተዳድራቸው ብሎ የአማራም የትግራይም አይደሉም የኦህዴድ እንጂ ብሏል። እነዚህን ትንኮሳዎች ሁሉ ያደረገው በትግራይ በኩል ቀድሞ ተኩስ እንዲከፈትበት ለመጋበዝ ነው የሚለው የጥቂቶች ሐሳብ አይደለም። ሰራዊቱን ያንቀሳቀሰው ያሰፈረውም ብልጽግናችን ድንበር ሊያስከብር ስለሆነ ነው። ይህም ለታደሰ ወረደ ተነግሯቸዋል የሚሉ የሚዲያ ሚሊሻዎችን በማሰማራት ያለ ልማዱና አመሉ የኢትዮጵያ ሉዓላዊነትና ድንበር ጠባቂ መስሎ ለመታየት ሞክሯል። ይህ ሁሉ ግን ማዘናጊያ መሆኑ የተገለጠው ለአሜሪካ መንግስት የደህንነትና የጸጥታ ምርምሮችን ለሚያደርጉት ስመጥሮቹ አሜሪካ ኢንተርፕራይዝ ኢንስቲትዩትና ክሪቲካል ትሬትስ ፕሮጀክት የአብይ አህመድ አገዛዝ ጋዜጠኞችንና ሚዲያዎችን ማባረርና ማገድ፣ ፈቃድን መንጠቅ የጀመረው ወደ ጦርነት ሊገባ ስለሆነ ነው እያሉ ነው። እናም በሚቀጥለው ወር ጦርነቱ ሊጀመር እንደሚችል ግምታቸውን አስቀምጠዋል። በአሜሪካ ዋሽንግተን ዲሲ የሚገኝ በመንግስት ፖሊሲዎች፣ በውጭ ግንኙነትና በደህንነት ጉዳዮች ላይ ጥናት የሚያደርገው አሜሪካ ኢንተርፕራይዝ ኢንስቲትዩትና አሜሪካን እንዲሁም አጋሮቿን የሚፈታተኑ ዓለም አቀፍ የደህንነት ስጋቶችን በቅርበት በመከታተል የሚታወቀው ክሪቲካል ትሬትስ ፕሮጀክት በጋራ ያወጡት ይህ ጥናታዊ ሪፖርት በሰሜን ኢትዮጵያ ያለውን ወታደራዊ አሰላለፍና ስምሪት እንዲሁም አቅሙን የሚተነትን ነው። ሻዕቢያ የትግራይና የፋኖ ኃይሎች እንዲሁም ኦላ ተደምረው የሚፈጥሩትን ጸረ አብይ አቅም በልዩ ልዩ ማስረጃዎች ያቀርባል። የፋኖ የኦላና የህወሓት ባለስልጣናት ወታደራዊ ትብብርን በሚመለከት ስላደረጉት ምክክር የሚያብራራው መረጃ ጆሮ ገብ ነው። ቲዲኤፍ ኤርትራና ብልጽግና ያላቸውን የትጥቅና የወታደር ብዛት ሲተነትነው ነገሩን ለመረዳት እንዳይከብድ ያደርገዋል። 7 ዓመት ሙሉ መንግስት ሆኖ አንድም ጦርነት ያላሸነፈ የመጀመሪያው የኢትዮጵያ መንግስት ባለፉት 100 ዓመታት ከብልጽግና ውጭ ከቶ የለም። ታዲያ ይህ አቅሙን የማያውቅ ነው የሚባልለት አገዛዝ ወታደራዊ ችሎታው እንደሚያወራው ነው ወይ ለሚለው ጥያቄ ከትንሹ ሻዕቢያም ያነሰ አቅም አለባቸው የሚያስብለውን ዘርፎች ጥናቱ ያስረዳል። ይህንን ዘለግ ያለ ሪፖርት ለእናንተ እንዲመች አድርገን አዘጋጅተነዋል። እንዲትከታተሉን እንጋብዛለን። የሁለቱ ድርጅቶች ጥልቅ ትንታኔ እንዲህ ይቀጥላል። የኢትዮጵያ ፌዴራል መንግስት ከ2013 እስከ 2015 በነበረው የትግራይ ጦርነት ወቅትና ከዚያ በፊት ከነበሩት ጋር የሚመሳሰሉ ገደቦችን በጋዜጦች ላይ መጣል ቀጥሏል። የአዲስ አበባ አገዛዝ የካቲት 11 ቀን እውቅና ያለው የፈረንሳይ ዜና አገልግሎት አጃንስ ፍራንስ ፕሬስ ጋዜጠኛ
ወደ ትግራይ እንዳይጓዝ ከልክሏል። የካቲት 16 ላይ ደግሞ የአዲስ ስታንዳርድን ፈቃድ ሰረዘው። አገዛዙ የቢቢሲ ጋዜጠኞችን ዕውቅና ለማደስ ፈቃደኛ ያልሆነ ሲሆን ሮይተርስ ኢትዮጵያ በሱዳን የእርስ በርስ ጦርነት ውስጥ ስላላት ተሳትፎ ዘገባ ካወጣ በኋላ በምድረ ኢትዮጵያ እንዳይሰራ ታግዷል። ይህም በዶቼ ቬለና ዋዜማ ሬዲዮ ላይ ከተጣሉት መሰል ገደቦች በኋላ የተፈጸመ ነው። የትግራይ ሰራዊት የመከላከያ ሰራዊቱ ሰፍሮ የሚገኝባቸውን አቅጣጫዎች ተከትሎ ኃይል በማከማቸት ላይ ይገኛል። የትግራይ ኃይል ከባድ መሳሪያዎችንና ታንኮችን ማሰማራቱም ተዘግቧል። እነዚህ የኃይል ግንባታዎችና መገለጫዎች የመጡት የመከላከያ ሰራዊቱንና የትግራይ ኃይል የትግራይ ጦርነት ካበቃ በኋላ ለመጀመሪያ ጊዜ ግጭት ካሳዩ በኋላ ነው። የትግራይ ሰራዊት ጥር ወር መጨረሻ ላይ የመከላከያ ሰራዊቱንና እሱን ታዝለው የገቡ ኃይሎችን በትግራይ አወዛጋቢ ከሆኑ ቦታዎች ለማስወጣት ጥቃት ቢጤ ሰንዝሮ ነበር። የትግራይ ሰራዊት በመጀመሪያ በሰሜን ምዕራብ ዞን የሚገኘውን የጸለምቲ ወረዳ አብዛኛውን ክፍል ተቆጣጥሮ ከወጣ በኋላ በደቡብ ዞን የሚገኘው የአላማጣ ወረዳ ቁልፍ ከተሞችንም እና ቦታዎችን ተቆጣጥሯል። ህወሓት ከጥቃቱ በኋላ ውጥረቱን ለማርገብና ውይይት ለማድረግ ቢጠይቅም የፌዴራል መንግስቱ ፈቃደኛ ሳይሆን ቀርቷል። የፌዴራል መንግስቱ ጥር 30 የቀረበለትን የአፍሪካ ህብረት የተሸማገሉ ጥያቄ ውድቅ አድርጎ ወታደራዊ ጦር ሰፈሮችን ወደ ማደራጀት አተኩሯል። በተያዘው ሳምንት የመጀመሪያው ቀናት ደግሞ የፌዴራል መንግስቱ በትግራይ አወዛጋቢ በሆኑ አካባቢዎች ተጠሪነቱ ለፌዴራል የሆነ ምርጫ አካሄዳለሁ ሲል ወስኗል። ይህም በትግራይ ጊዜ አስተዳደር በኩል የትግራይን ድንበርና የፌዴራል ህገ መንግስቱን የጣሰ መሆኑ ተገልጾ ተወግዟል። በፌዴራል መንግስቱና በህወሓት መካከል ያለው ግንኙነት ከባለፈው ጥር ጀምሮ በከፍተኛ ሁኔታ እየተበላሸ በመምጣቱ ሁለቱም ወገኖች መፍትሄ ወደ ሌለው ቅራኔ ውስጥ ገብተዋል። በአወዛጋቢ አካባቢዎች የሰፈረውን የብልጽግና ሚሊሻ ብልጽግና ለማስወጣቱ የተፈናቀለው የትግራይ ህዝብ ወደ እነዚሁ አካባቢዎች አለመመለሱና የትግራይ ሰራዊትን ትጥቅ መፍታት በተመለከተ የትግራይ ጦርነት እንዲያልቅ ምክንያት የሆነውን የፕሪቶሪያ የሰላም ስምምነት አተገባበር አዳክሞታል። የፌዴራል መንግስቱ ከጦርነቱ በፊት የትግራይ ክልል መስተዳድር አካል ወደ ነበሩ ቦታዎች ያስገባቸውን ሚሊሻዎች በማስወጣትና ህጋዊ የትግራይ ወሰኖችን በማስከበር ረገድ የፕሪቶሪያ ስምምነት የጣለበትን ግዴታ አልተወጣም። የትግራይ ሰራዊትም ይህንኑ ጉድለት ለህልውናው እንደ ምክንያት በመጠቀም ትጥቅ የመፍታቱን ሂደት በከፍተኛ ሁኔታ ዘግይቶታል። ታደሰ ወረደ በጸለምት የተከሰቱት ግጭቶች የፌዴራል መንግስቱ ለተፈናቃዮች መመለስና ለሚሊሻዎች መውጣት ዘላቂ መፍትሄ ማግኘት ባለመቻሉ የመጡ መሆናቸውን ገልጸው ሲያብራሩ ተደምጠዋል። የፌዴራል መንግስቱ የህወሓትን ህጋዊ የፓርቲ ሰውነት ሰርዞታል። ይህም ህወሓት መደበኛ የፌዴራል ወይም የክልል ስልጣን እንዳይኖረው አድርጎታል። እናም ህወሓት የሚቆጣጠራትን ትግራይን ብልጽግና ከመደበኛ ተቋማዊ ቁጥጥር ውጭ ማድረግ አልተቻለውም። የፌዴራል መንግስቱና ህወሓት እስከ ባለፈው ታህሳስ መጨረሻ ድረስ እርስ በርስ የጦርነት አዝማሚያ ያላቸውን አቋሞች ሲያንጸባርቁ ቆይተዋል። ህወሓት ባሳለፍነው ዓመት ሰኔ ወር ላይ ወታደራዊ ኮማንድ ፖስት በማቋቋም በትግራይ ሰራዊት ላይ መደበኛ ቁጥጥር አግኝቷል። የትግራይ ሰራዊት በህዳር ወር ወደ አፋር ክልል በመግባት የትግራይ የሰላም ኃይል የተባለውንና የብልጽግና መንግስት ይደግፈዋል ተብሎ የሚታመነውን ጸረ ህወሓት ቡድን ለማዳከም ሞክሯል። የመከላከያ ሰራዊቱ ለዚህ ምላሽ በድሮን የታገዘ ጥቃት የሰነዘረች ሲሆን ይህም ከጦርነቱ ማብቂያ በኋላ በትግራይ ኃይሎች ዘንድ የተሰነዘረ የመጀመሪያው ጥቃት ሆኖ የተመዘገበ ነው። በመቀጠልም የፌዴራል መንግስቱ በታህሳስ ወር ለትግራይ የሚሰጠውን በጀት አቋርጦታል። ይህም የትግራይ ሰራዊት ባልተከፈለ ደሞዝ ምክንያት በክልሉ አስተዳደር ላይ ለተወሰኑ ጊዜያት የታየ አመፅ እንዲቀሰቀስ ምክንያት ሆኗል። የኢትዮጵያ ፌዴራል መንግስት ዓላማ ህወሓትን ማዳከምና በኤርትራ በህወሓት በአማራ የፋኖ ሚሊሻዎችና ምናልባትም በኦሮሞ ነጻነት ጦር መካከል እየተፈጠረ ያለውን ጸረ መንግስት ጥምረት መበተን ሳይሆን አይቀርም። ጠቅላይ ሚኒስትር አብይ አህመድ ስልጣንን በጠቅላላ ለመጠቅለል የሚያደርጉትን እንቅስቃሴ ህወሓት ሲቃወመው ቆይቷል። እነዚህ መሰረታዊ አለመግባባቶች በ2013 የመጀመሪያ ወራት የትግራይን ጦርነት አስነስተዋል። ምንም እንኳን የፕሪቶሪያ የሰላም ስምምነት ለፌዴራል መንግስቱ ትግራይን መልሶ ለመቆጣጠር እድል የሰጠው ቢሆንም አብይ አህመድ የህወሓትን ወታደራዊና ፖለቲካ የበላይነት በትግራይ ውስጥ ማጥፋትና መቆጣጠር ሳይቻላቸው ቀርተዋል። የመከላከያ ሰራዊቱ ጠቅላይ ኤታማዦር ሹም ብርሃኑ ጁላ ባለፈው ታህሳስ አካባቢ ባደረጉት ንግግር የህወሓት የፕሪቶሪያ ስምምነት ጥሰቶች ለጦርነቱ ምክንያት እንደሚሆኑና የህወሓት አመራር መወገድ እንደሚገባው ተናግረዋል እያለ የሚቀጥለው የሁለቱ የአሜሪካ ተቋማት ትንታኔ ያስታወሰው የብርሃኑ ንግግር የሚከተለው ነው። ሰሜን እዝ ላይ ደገመውም እሱ ነው።
እንዲህ ያሉ ጦረኛ አገላለጾችን ከአዲስ አበባ እየሰጡ ሰራዊቱን እያሰማሩ ያሉትን ገዢዎች በመተንተን በሁሉም ጸረ አብይ ኃይሎች ዘንድ ያለውን ወታደራዊ አቅም የሚዘረዝረው የሁለቱ ድርጅቶች ጽሑፍ ቀጥሏል። የአዲስ አበባ አገዛዝ መንግስት በኤርትራ ድንበሮች ላይ ሰራዊቱ እንዲሰፍር ይደረጋል ተብሎ ለታደሰ ወረደ ተነግሯቸዋል የሚለውን ወሬ የኢትዮጵያ ጊዜያዊ መንግስት ፕሬዝዳንት ሐሰት ነው ብለውታል። ይልቁንም ህወሓት የኢትዮጵያ መንግስት ለጦርነት የተዘጋጀ መሆኑንና በመቀሌ አቅራቢያ በአፋር ድንበር ላይ ያለ ኃይል እያከማቸ መሆኑን በይፋ አሳውቋል። የኤርትራ ሚና ኢትዮጵያ ተከፋፍላና በውስጥ ጉዳዮቿ ተጠምዳ እንድትቆይ ማድረግ ነው። ይህንን ለማድረግም ከህወሓትና ከሌሎች የኢትዮጵያ ተቃዋሚዎች ጋር አጋርነት ፈጥራለች። ኤርትራ በጸረ ትግራይ ጦርነት ከኢትዮጵያ ጎን ብትሰለፍም ከፕሪቶሪያ ስምምነት ውጭ መደረጓ በሁለቱ ሀገራት መካከል ያለውን ግንኙነት አሻክሮታል። በተጨማሪም የኢትዮጵያ ባለስልጣናት በኤርትራ በኩል የባህር በር የማግኘት ጥያቄ አለን ማለታቸው ኤርትራ የልወረረው ስጋት ውስጥ እንድትገባ አድርጓታል። ከእነዚህ ሹማምንት የአሰብ ወደብን ለማግኘት ኃይል የመጠቀም እድል አለ ተብሎ መነገሩም ጉዳዩን ከፍ አድርጎታል። ህወሓትና ኤርትራ ከአዲስ አበባው የአብይ አህመድ መንግስት ጋር ያላቸው ግንኙነት እየተበላሸ በመምጣቱ ግንኙነታቸውን አጠናክረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የህወሓት ባለስልጣናት ባሳለፍነው ዓመት ጥር ተገናኝተዋል። ኢሳያስ በትግራይ ላይ አብይ አህመድ ጥቃት ከሰነዘሩ ህወሓትን እንደሚደግፉ ቃል መግባታቸውም ተሰምቷል። ኤርትራና ትግራይ ባሳለፍነው የሰኔ ወር በድንበር ላይ የነበረውን ኬላ የከፈቱ ሲሆን ደብረጽዮንም ከኤርትራ ጋር ያላቸውን ግንኙነት የማጠናከር ፍላጎት አለን ብለዋል። በሰሜን ምዕራብና ደቡብ ትግራይ ለተደረጉ ጥቃቶችም ኤርትራ ለህወሓት የወታደራዊ መረጃዎች ድጋፍ ሰጥታ ሊሆን ይችላል። ኤርትራ በድንበር ላይ ኃይል እያከማቸች ሲሆን በትግራይ ውስጥም ወታደሮቿ እንደሚገኙ ይነገራል። የካቲት 11 ቀን አንድ የኢትዮጵያ ወታደራዊ ባለስልጣን ለአፍሪካ ሪፖርት እንደተናገሩት የኤርትራ ኃይሎች በቁልፍ ወታደራዊ መሬቶች ላይ መሽገዋል። ህወሓት ከኤርትራ ጋር ያለውን ወታደራዊ ቅንጅት ቢክድም ጦርነት ከተነሳ ግን ጥምረት የመፍጠር ዕድሉ ከፍተኛ መሆኑን ገልጿል። የኤርትራ ለህወሓት የምታደርገው ድጋፍ ኢትዮጵያ አሰብን ለመያዝ የምታደርገው ሙከራን ለመከላከል ይረዳታል። የመከላከያ ሰራዊቱ በትግራይ በኩል የሚያልፍ ከሆነ የህወሓት መኖር እንቅፋት ይሆንበታል። በተጨማሪም የትግራይ መከላከያ ኃይል ከ250 ሺህ በላይ ታጣቂዎች ያሉት በመሆኑ ለኤርትራ ትልቅ ወታደራዊ አጋዥ ነው። እንደ ግሎባል ፋየር ፓወር መረጃ ከሆነ ኤርትራ 350 ሺህ አሁን በስራ ላይ ያሉ ወታደሮች አሏት። ኢትዮጵያ ደግሞ ከ500 ሺህ በላይ አሏት ተብሎ ይገመታል። ሆኖም ኤርትራ ከአየርና ከምድር ትጥቅ ማለትም ታንክ፣ ድሮንና አውሮፕላን አንጻር ከኢትዮጵያ ስትደመር ታንሳለች። ኤርትራ የሶቪየት ዘመን መሳሪያዎችን የምትጠቀም ሲሆን ኢትዮጵያ ግን በርከት ያለ ዘመናዊ መሳሪያ ታጥቃለች። ሁለቱ ሀገራት በ2017 ዓ.ም አጋማሽ ለጦርነት ተቃርበው ነበር በማለት የሚገልጸው ይኸው ዘገባ ይህንን በምስሉ ላይ የሚታየውን ቻርት ያስቀምጣል። በግራፉ መሰረት የብልጽግና አየር ኃይል ብልጫ እንዳለው፣ ከመድፍ አንጻር ግን ሻቢያ ከብልጽግና በ4 እጥፍ እንደሚበልጥ፣ ይህም ሻቢያ ከሩቅ ርቀት ከፍተኛ ጥቃት የመሰንዘር አቅም እንዳለው ያስረዳል። ብልጽግና 340 ገደማ ታንክ ያለው ሲሆን ሻቢያ 150 የሚደርሱ ታንኮች አሉት ይላል። ኤርትራ ከህወሓት በተጨማሪ ከፋኖና ከኦሮሞ ነጻነት ኦላ ጋር በመተባበር በፌዴራል መንግስቱ ላይ ከየአቅጣጫው ጫና ለመፍጠር እየሰራች እንደሆነም ይነገራል። ኢትዮጵያ ኤርትራና ህወሓት የአማራና የፋኖን ጥቃት እየደገፉ ነው ስትል ለተባበሩት መንግስታት ድርጅት እስከ ማቅረብ ደርሳ ነበር። የአማራ ክልል መንግስትም ኤርትራ ለፋኖ የጦር መሳሪያ እያቀረበች ነው ሲል ከሷል። ኤርትራ ለበርካታ ዓመታት የፋኖ ኃይሎችን ስታሰለጥን ቆይታለች በሚልም ስሟ ይነሳል። በህዳር ወር የኤርትራ የፋኖ የኦላና የህወሓት ባለስልጣናት ወታደራዊ ትብብርን በሚመለከት በጋራ ተገናኝተው ምክክር አድርገዋል። ሆኖም በእነዚህ ኃይሎች መካከል የዓላማ ልዩነትና የቆየ ጠላትነት ቢኖርም የጋራ ጠላታቸው ግን የአዲስ አበባው መንግስት ነው። አብይ አህመድ አሊ ማሸነፍ አይችሉም እያሉ እሳቸው ግን ሲያሸንፉ 8 ዓመት ሊሞላቸው ነው። አማራና ትግራይ ሁልጊዜ ጸብ ያላቸው ህዝቦች ናቸው የሚለውን ንግግር ግዴለዎትም እርሶ ከመምጣቶ በፊት አማራና ትግራይ ደም ተቃብተው አያውቁም፣ ለሺህ ዓመታት እንደ እርሶ ያሉ አገር አስወራሪዎችን በጋራ ሲታገሉ እንደ እርሶም ያሉ አምባገነኖችን ለማስወገድ ሲተባበሩ ነው የኖሩት በማለት መሞገት ልክ ነው። እንዲያም ሆኖ የዚህ ንግግር ዋና ግብ ትናንት በይፋ ተገልጧል። እነሆ በአብይ አህመድ ዓለም የሚከበር ህግና ስምምነት የለምና
በዓለም ፊት የፈረሙትን የፕሪቶሪያን ውል ከጣሱት ጦርነትም ካወጁ በርካታ ጊዜያት ተቆጠሩ። የቀራቸው ነገር ያወጁትን ጦርነት ወደ ውጊያ መቀየር ነበር። ያላቸውን ሰራዊትም ይህንኑ የስልጣናቸውን ዘበኛ ሁልህም ወደ ሰሜን ተንቀሳቀስ ብለው ከሰቆጣ እስከ አፋር ድረስ አስፍረውታል። ጦርነትና ሰላምን ማወክ እንጀራቸው የሆነው ጠቅላይ ሚኒስትሩ አገሩን በሕግና ስርዓት ሳይሆን አንዱን ህዝብ በሌላው ላይ በማስነሳት አንዱን በሌላው ላይ በማዝመት መቀጠልን ወደዋልና ኢትዮጵያና ልጆቿ እረፍት አጥተዋል። ላለፉት ዓመታት ወልቃይትን፣ ሁመራን የእናንተው ነው እያሉ የአማራ ክልል ምስለኔዎቻቸውን ያጓጓቸው ነበር። የትግራይን ሰዎች ደግሞ እናንተ የኔን ጠቅላይ ሚኒስትርነት ተቀበሉት እንጂ ሌላው ሁሉ ቀላል ነው፣ የመከላከያን ልብስ አልብሳችሁ ቲዲኤፍን ወደ ምዕራብ ትግራይ እንዲገባ አድርጉት እያሉ ይነግሯቸው ነበር። አሁን ደግሞ ከወልቃይት እስከ አላማጣ ያለው ግዛት በጠቅላላ የአማራም የትግራይም አይደለም የኦህዴድ ነው ብለው ተጠሪነቱ የኦህዴድ ብልጽግና ወደሚቆጣጠረው የፌዴሬሽን ምክር ቤት መልሰውታል። ተጠሪነታቸው ለአብይ አህመድ መራሹ የኦህዴድ ብልጽግና የፌዴራል መንግስት ይሁን ተብሎም ተወስኗል። በእርግጥ እንደበለጠ ሞላ ያሉ የአብይ አማሮች የአማራም የትግራይ መሆን የለበትም እንደውም የኦህዴድ ነው የሚል ይዘት ያለውን ውሳኔ ተደስተውበታል። ዋናው ነገር እነ ወልቃይት የትግራይ አለመሆናቸው እንጂ ወደኛ ክልል መጡ አልመጡ አያሳስበንም እያሉ መሆኑ ነው። የአብይ አማሮች የሚያስደስታቸው እነሱ ያገኙት ነገር ሳይሆን ትግራይ የሚያጣው ነገር ነውና በበለጠ ሞላ መዝገብ የሚካተቱት እነዚህ ሰዎች አገኘው ተሻገር በኦህዴድ ትዕዛዝ የወሰኑትን ውሳኔ ፈንድቀውበታል። እነዚህኞቹ የኦህዴድ አሽከሮች እስኪ ይህንን ጉዳይ በነካጃችሁ ለደራም ለመተከልም ተገልገሉበት፣ ለባቢሌና ጭናቅሰንም አውሉት፣ ለገዳማይቱ ገብረ ኢሴ አዱፍቱና አዴይቱም ተግብሩት አይሏቸውም። አከራካሪ ቦታዎችን በፌዴሬሽን ምክር ቤት እያስወሰኑ የአብይ አህመድ ንብረት ማድረግ ከተጀመረ አይቀር አዲስ አበባን ወይም ፊንፊኔን የኦሮሞና የአማራ ወይም የመላ ብሔር ብሔረሰቦች ነች የሚል ክርክር አለና እንዲሁ ጠቅለላችሁ ወደ እናንተው መድቧት እያሉ መናገርም አይችሉም። የኦህዴድ ብልጽግና ያነሳው ይኸው አጀንዳ እንደበለጠ ሞላ ባሉ የአብይ አማሮች ድጋፍ ሲቸረው፣ እንደ ስምረት ባሉ የአብይ ትግርኛ ተናጋሪዎች ደግሞ ተቃውሞ እንዲገጥመው ተደርጎ ደራሲው አብይ አህመድ የቲያትሩን ጡዘትና ልቀት እየታዘቡ በመሳቅ ላይ ናቸው። በዚህ ጎምዛዛ ሳቅ ውስጥ ለመሞት ያልፈቀዱ አማሮችና ተጋሩ ደግሞ አንድ ጊዜ ያሞኛችሁን፣ ሁለተኛ ከሸወዳችሁን በእርግጥም እናንተ የፖለቲካ ጃንደረባዎች ኦህዴዶች ሳትሆኑ ብቃትና ችሎታ ያላችሁ ሰዎች ናችሁ ያሉ ይመስል ነገሩ ቀድሞ ገብቶ ታይቷል። አብይ አህመድ አሊ የጦርነቱ ቃቢያቸው እያሯሯጠ በአማራና በትግራይ ድንበር ላይ ሰራዊታቸውን እንዲያሰፍሩ ካደረጋቸው ቀናት ተቆጠሩ። ይህንን ከማድረጋቸው በፊት የህዝቡን ስሜት በሁሉም መንገድ ለመፈተሽ ሞክረዋል። በመጀመሪያ ወልቃይትን፣ ራያንና ሁመራን መሰልንም አካባቢዎች በትግራይ ክልል ውስጥ አድርገው ያዘጋጁትን ሰነድ ለህዝብ ይፋ አደረጉት። ከአብይ አማሮች በኩል ለጥቂት ደቂቃዎች የቆየ መወራጨት ታየ። የአብይ አማሮች የጠኔ ችግር እንጂ የፖለቲካ ከርካሪ የለባቸውምና እምብዛም አልተደመጡም። ከዚያ ጠቅላይ ሚኒስትሩ ሐሳባቸውን ቀየሩ። እንደውም ከወልቃይት እስከ ራያ ያለውን አካባቢ የፌዴራል አድርገህ አምጣልኝ ብለው አገኘሁን አዘዙ። ይህም ሆነና ትናንት ይፋ ተደረገ። የሆነው ሆኖ አብይ አህመድ በነ አገኘው ተሻገር በኩል ያስወሰኑት፣ በነ ሜላትወርቅ ኃይሉ በኩል ይፋ ያደረጉት፣ በነ በለጠ ሞላ በኩል ያስተጋቡት፣ በነ ጌታቸው ረዳ የተቃወሙት የወልቃይትና ራያ ጉዳይ ተጠሪነቱ ለፌዴራል መንግስቱ ይሆናል ማለት እነዚህ መስተዳድራዊ አካባቢዎች የአማራም የትግራይም ሳይሆኑ የኦህዴድ ናቸው እየተባለ መሆኑ ያልገባው እሱ ፖለቲካ ይገባው ዘንድ አንድ ክፍለ ዘመን ሊጨመርለት ግድ ይሆናል። ዓላማውም በጦርነት ዘመን ሊከፋፍሉት ሊያዋጉትና ደም ሊያቃቡት የፈለጉትን የአማራንና የትግራይን ህዝብ በምርጫ ሰበብ ለመለያየትና ለማጋደል መሆኑን ያልተረዳ ሰው እሱ እንደበለጠ ሞላ ጠኔን ለማሸነፍ ብሎ የበለጸገ መሆን ይኖርበታል የሚል አስተያየት ቢደመጥ ይህንን የአንድ እናት ሁለት ጡት የሆነን ህዝብ ለማጋጨት ስልጣንንም ለአንድ ሐሙስ በላይ ማስቀጠል እፈልጋለሁ ያሉ ሰዎች ያመጡት ነውና ስህተት አይሆንም። ጥያቄው በአገሪቱ ውስጥ ወሳኝነት ያላቸው የፖለቲካ ኃይሎች በተለይም ሰሜናውያኑ ምን አይነት አቋም ይኖራቸው የሚለው ነው። ቲዲኤፍም ሆነ ፋኖ በእርግጥ አሁን ከኦህዴድ የበለጠ ከአብይ አህመድም የባሰ ጠላት አላቸውን? ለአንድ ደብረ ማርቆስንና ደብረ ታቦርን ላልተቆጣጠረ፣ እህቶቹ ለሚደፈሩበት፣ አባቱም ለሚረሸንበት፣ እሱም ታዳኝ ለሆነ የፋኖ ታጋይ የጦርነቶች እናትና አባት 4 ኪሎ ተቀምጠው ወልቃይትና ኦፍላ ምኖቹ ናቸው? የእናትና አባቱን ቤት የራሱ ማድረግ ያልቻለ ፋኖ 4 ኪሎ ላይ ስላሉት ጠቅላይ ሚኒስትር እንጂ ስለ ወልቃይትና ራያ ምን ሊል ይችላል? ለአንድ የቲዲኤፍ ወታደር መቀሌ ያሉት ወገኖቹ፣ አድዋ ያሉት ቤተሰቦቹ በጠላትነት ተፈርጀው ከታሪክና ከህሊና እንዲጠፉም ተወስኖባቸው ሳለ
ይህንን የሚያደረገው አዲስ አበባ ላይ ያለው የአብይ አህመድ ስብስብ ሆኖም ሳለ ሁመራና አላማጣ ላይ ለመሞት ለምን ስለት ያነሳል? ደግሞስ ከአብይ አህመድና ብጤዎቻቸው ውጪ በትግራይ ላይ ጦርነት ያወጀ አማራ በሌለበት ይልቁንም እኛን አልፎ የትግራይን ህዝብ የሚወጋ የአብይ አህመድ ጦር እንዲኖር አንፈቅድም የሚል ፋኖ በሚደመጥበት ከአማራ ጋር ደም ለመቃባት የሚነሳ የቲዲኤፍ አባል ይኖራል ብሎ ማሰብስ ይቻላልን? በለጠ ሞላና ጌታቸው ረዳ ተዋናይ፣ አብይ ደራሲ የሆኑበት ይህ ድራማ መድረኩ ወልቃይትና አላማጣ እንዲሆን ቢወሰንም የአብይ አዳዲስ ተጋሮች ትግራይ ላይ እርምጃ ይወሰድልን የሚል ቃለ ተውኔት ሲያሰሙ ከርመው አሁን ደግሞ እንዲህስ መሆን የለበትም እያሉ ነው። ታዲያ ያሰባችሁት ምን ነበር? የሚላቸው የለም።